በህንድ የመረጃ መንታፊዎች ከእናቶች ሆስፒታል የደህንነት ካሜራ ያገኙትን ቪዲዮ ለሽያጭ ማቅረባቸው ቁጣን አስነሳ። የደህንነት ካሜራዎች በየቦታው የሚገኙባት ህንድ ይህ የመረጃ መንታፊዎች ቡድን ተግባር የግላዊነትና የደህንነት ስጋት ቀስቅሷል። በዚህ ዓመት መጀመሪያ ላይ በጉጃራት ግዛት ውስጥ ፖሊስ በዩቲዩብ ላይ ከተለቀቁ ቪዲዮዎች ጋር በተገናኘ ከመገናኛ ብዙሃን ጥቆማ ደርሶት ነበር። ከአንድ የእናቶች ሆስፒታል የተወሰዱ ቪዲዮዎች ላይ ነፍሰ ጡር እናቶችን የሕክምና ምርመራ ሲያደርጉና መርፌ ሲወጉ ይታያል። በቪዲዮ ላይ ረዘም ያሉ ቪዲዮዎችን ለመግዛት የሚፈልጉ ተመልካቾች ወደ ቴሌግራም ቻናሎች የሚመራ ማስፈንጠሪያ ጭምር አብሯቸው እንደሚገኝ መገናኛ ብዙሃኖች የተመለከቱ ሲሆን የሆስፒታሉ ዳይሬክተር ለቢቢሲ እንደተናገሩት ካሜራዎቹ የተቀመጡት ለዶክተሮች ደህንነት ሲባል ነው ብለው ነበር። ቢቢሲም በቪዲዮዎቹ ውስጥ ለሚታዩ ሴቶች ደህንነት ሲል የከተማዋን ወይም የሆስፒታሉን ስም ላለመጥቀስ ወስኖ ዘገባውን ያወጣ ሲሆን ሆስፒታሉም ሆነ ግለሰቦቹ እስካሁን ድረስ ጉዳዩን በሚመለከት ለፖሊስ ቅሬታ አላቀረቡም። ፖሊስ እስካሁን ባደረገው ምርመራ በመላ ሀገሪቱ 50 ሺህ ያህል የደህንነት ካሜራዎች የተወሰዱ ተንቀሳቃሽ ምስሎች በመረጃ መንታፊዎች ተሰርቀው በበይነ መረብ ላይ መሸጣቸውን ያመለክታል። የደህንነት ካሜራዎች በህንድ ውስጥ በተለይም በከተማ አካባቢ በተለያዩ ቦታዎች ላይ ተገጥመው ይገኛሉ። እነዚህ ካሜራዎች በገበያ ማዕከሎች፣ በቢሮዎች፣ በሆስፒታሎች፣ በትምህርት ቤቶች፣ በመኖሪያ አፓርትመንቶችና በግለሰቦች ቤት ውስጥ ተገጥመዋል። ባለሙያዎች እነዚህን የደህንነት ካሜራዎች ደህንነትን ቢጨምሩም በሚገባ ካልተያዙ ግን ግላዊነት ላይ አደጋ ሊጥሉ እንደሚችሉ ሲያስጠነቅቁ ቆይተው ነበር።